ከህዝብ ይወጣ ለህዝብ የሚያስብ ህዝብ የመረጠው መሪ ቢሆን ህወሓትን ህዝብ የመረጠው መሰለ እንዴ 17 ዓመት ተፋለመ ከበረሃ መጣ ሆ ብሎ ገባ በዛው ቀጠለ ባለፈው ትግራይ ውስጥ ከኢትዮጵያ በተናጠለ ወይም በተናጠል ሁኔታ ምርጫ አከናወን 99% ተመረጥናል ከማን ጋር ተወዳድሮ ነው እሺ አመሰግናለሁ የ50 አለቃ ብርሃኑ አማረ ባላለሁ የቀድሞ ኢትዮጵያ ሰራዊት የድጋፍና የልማት ማህበር ፕሬዝዳንት ነኝ አመሰግናለሁ ሻለቃ ታመነ አባተ ባላለሁ የቀድሞ ኢትዮጵያ ሰራዊት የድጋፍና የልማት ማህበር ስራ አስኪያጅ አሸባሪው የህወሓት ቡድን በኢትዮጵያ ላይ ወረራ በመክፈት የእጁን አግኝቶ ከተመለሰ በኋላ አሁንም ዳግም ለጦርነት ራሱን እያዘጋጀ ነው የሚገኘውና በተለያዩ አቅጣጫዎች የጦርነት ጉሰማዎችን እያሰማ ነው የሚገኘው መጀመሪያ ህዝብን ለማስተዳደር ህዝብ መኖር አለበት ከዛ ደግሞ ህዝብ የሚኖርበት ሀገር ደግሞ ያስፈልገናል ስለዚህ እኔ ከምፈልገው ስልጣንና ከመበላው ምግብ የማስቀድመው ህዝቤና ሀገሬን ነውና የኔ ስልጣን ላይ መቀመጥ ህዝብና ሀገሬን የሚጎዳ ከሆነ ስልጣኔን መተው አለብኝ ብዬ ነው ማስበውና ህወሓት ይሄንንስ ማድረግ አልነበረበትም ወይ ስልጣኑን ለምን ትቶ ለህዝብና ለሀገሩ ሰላም እንዲወርድ አድርገም አንድ ላይ ያይዞ ቢያነሱልኝ እስቲ ይሄ እንግዲህ ባይዘው ጥሩ አመለካከት ያለው ህዝባዊ አገነባብ የሚያውቅ ከእንቁ ህዝብ የወጣ እንቁ ሰው የሚያስበው ነው የህወሓት አመራሮች ግን ዛሬም ነገም ወደፊትም የትግራይ ህዝብ ከኛ እጅ አይወጣም የሚል ቀቢጸ ተስፋ ያለባቸውና ለ44 ዓመት ተጽዕኖ ያሳደሩበት ክልል እኮ ነው አሁን የምታያቸውና የሚጮሁት እኮ ካድሬዎች ናቸው ገበሬው እኮ አይደለም ገበሬው እኮ ከአቅሙ በላይ ነው ጭንቅላቱ ውስጥ ለ44 ዓመት ያስቀመጡት ፖለቲካ ብሬን ዋሽ አልተደረገም እኮ ከዛ መስመር እንዲወጣ አልተደረገም እኮ አሁን ቅድም 50 አለቃ ብርሃኑ እንዳለው ሆብቶ ተነስቼ እሄዳለሁ ለማለት እኮ ነፃነቴን አስከብራለሁ ለማለት እኮ እዚህ ውስጥ ያለው ታጥቦ መውጣት አለበት የህወሓት ዓላማ የህወሓት ረጅም ጊዜ ያገዛዝ ስልት ታላቋን ትግራይ ብሎ እኮ እዚህ ውስጥ አስቀምጧል ታላቋ ትግራይ እኮ ታላቅ የምትባለው ከኢትዮጵያ ጋር ነው ኖት አሎን ብቻዋን እኮ አይደለም ይሄን ማህበረሰቡ እኮ ገበሬ ወንድሞቻችን አባቶቻችን ምን ያህል ይረዱታል የተሳሳተ መንገድ መሆኑን እንኳን የተረዱት ካድሬዎቻቸው ከጥቅም አንፃር አይናቸው ያየ አላየንም ጆሮአቸው እየሰማ አልሰማንም ወጣቱ ያለቀ የሞተ አልሞተም ብሎ እኮ የሚቀሰቅሱት እዚህ ቦታ ድል አድርገናል እዚህ ቦታ ይዘናል ቶሎ አሁን ደግሞ ወጣት አዋጡ እኮ ነው የሚሉት ፊደል ቆጠር ነው የሚሉት እንኳን ኢቭን ዩሮፕ ያሉት ምንድነው ያደረጉ ያሉት ምንድነው የሚቀሰቅሱት ምንድነው ለዘመዶቻቸው የሚያስተላልፉት መልእክት ለድል ተቃርበናል በርቱ አግዟቸው ተዋጓል እንደሚሏቸው እንደዚህ ውጊያ ቀልድ ነው ስለዚህ ቅድም አንተ ያልከው ሐሳብ እኮ ትክክለኛ ከህዝብ ይወጣ ለህዝብ የሚያስብ ህዝብ የመረጠው መሪ ቢሆን ህወሓትን ህዝብ የመረጠው መሰለ እንዴ 17 ዓመት ተፋለመ ከበረሃ መጣ ሆ ብሎ ገባ በዛው ቀጠለ ባለፈው ትግራይ ውስጥ ከኢትዮጵያ በተናጠለ ወይም በተናጠል ሁኔታ ምርጫ አከናወን 99% ተመረጥናል ከማን ጋር ተወዳድሮ ነው የተመረጠው ህዝቡስ የፈለገውን ለመምረጥ መብትና ስልጣን ነበረው አንደር ማሽንገን መሳሪያ ስሩ ነው እኮ ነው ነፃነት ወይ ባርነት ተብሎ እኮ ነው የሚኖረው የትግራይ እነቱን ነገር ከተባለ ዩሮፕ የሚንደላቀቁት እዚህ አዲስ አበባ ውስጥ እንደፈለጋቸው የሚሆኑት አይደሉም እዚህም እኮ እናቃለን እኮ ትናንት ደብረ ብርሃን ደረሱ ሲባል ከበሮ ፀሐይ ላይ አውጥተው ሲያደርቁ የነበሩትን እኮ እናቃለን ግን እንደ ኢትዮጵያዊ ታጋሽ መሆን አለበት እንደ ኢትዮጵያዊ ናቸው ነገ ይማራሉ ብለ ማለፍ አለበት ከዚህ መንግስት የምንማረው አንዱ ይሄን ፍቅር ሰጣ ፍቅር መቀበል የተሳሳተውን አስተምረ መመለስ መግደልን አልተማርንም ሊገልስ ይመጣ ግን ሲብስብህ ግን አገርን ለማዳን ስትል the end የምትወስደው አክሽን ነው ስለዚህ የትግራይ ህዝብ ምራኝ ብሎ እጃውቶ ያልመረጠው ሰው እንዴት አድርጎ ለትግራይ ያስባል ብለ ትገምታለህ እንዴት አድርጎ ወጣት ማለቅ የለበትም ህዝብ ማለቅ የለበትም ከመንግስት ጋር ተነጋግረን ሰላምን እናምጣ የሚል በምን መልኩ ከየት ተፈጥሮ እንዴት ተፈጥሮ በመሳሪያ እኮ አይደለም እውነታው የሚመጣው ሰው በመግደልና ሰው በማስጨረስ አይደለም እውነታው የሚመጣው በዚህ በ21ኛው ክፍለ ዘመን ሰው እየገደልክ
ታላቋን ትግራይ መሰረታለሁ ትላለህ እንዴ? ሰው እኮ አልቋል። ማንን ይዘህ ነው ታላቋን ትግራይ የምትመሰረተው? ብታሸነፍ እንኳን ማንን ይዘህ? መሬቱን ነው? ወጣቱን አስጨርሰሃል። አሮጌ ሽማግሌው አልቋል። ቅድም እንዳልከው መንግስት ኦኬ ህዝቦቼ ናቸው ህዝቦቼ እንዲራቡ አልፈልግም ብሎ እያስገባ ነው። መድኃኒቱንም በአየርም በምድርም እህሉንም በአየርም በምድርም እያስገባ ነው። ባይዘው እውነት ይሄ እህል እውነት ይሄ መድኃኒት ለህዝቡ ይደርሳል? ይሄ ነው መጠየቅ አለበት። ለህዝቡ ይደርሳል ወይስ የተዋጊው ምግብ ነው የሚሆነው? የተዋጊው የህክምና መሳሪያ ነው የሚሆነው? አውሮፖች እኮ ምን እንደሚያደርጉ እናውቃለን። ለህዝብ የሚያዝኑ ይመስልሃል እንዴ? ለተጎዳው ህዝብ እንዳይሞት ብለው እህል የሚልኩ ይመስልሃል እንዴ? ወያኔ በሚገባ ይህን የተጠቀመ ኢትዮጵያ እንዲያፈራርሳት ኢትዮጵያ እንደመጀመሪያው ለማኝ እንድትሆን የሚያደርጉት አንዱ የመራመጃ ምዕራፋቸው እንጂ እውነት ለተራበው ህዝብ ይሄ እህል እንዲደርስ እውነት ለታመመው ህዝብ መድኃኒት እንዲደርስ እንዳይመስል። መድኃኒቱም ሆነ እህሉ ህወሓት ካዝና ውስጥ እንደሚገባ ህወሓት ስቶር ውስጥ እንደሚገባ ምንም ጥርጥር የለኝም። ለነሱ ጥቅም እንደሚውል ቢኮዝ የሚቆጣጠረው ሰው የለማ። የትግራይ ህዝብ ምንድነው ማድረግ ያለበት ታዲያ? የትግራይ ህዝብ እንግዲህ አሁን ቁጭ ብሎ መሞት ነው። ቅድም አንተ እንዳልከው ቆም ብሎ ማሰብ አለበት። አሁን እኮ ልጆቹ አላስብለት ስላሉ ሽማግሌው ምን ያድርግ? አሁን አይተህ እንደሆነ ባለፈው ስብሰባ ላይ ለልጆቻችን ድርቆሽ አዘጋጅተናል፣ ለልጆቻችን ይሄን አድርገናል፣ መዝመት መዋጋት አለባቸው ሲሉ ነበር ስብሰባ ላይ። እነዚህ ካድሬዎች ናቸው ይሄን የሚሉት። ገብተዋል። ስለዚህ የትግራይ ህዝብ አሁንም ቢሆን ቆም ብሎ ልጆቹን ከማስጨረስ በቁጥር ከ10 ከ15 ለማይበልጡ ስልጣን ፈላጊዎች ብሎ ራሱን ከሚሞት ህዝብም ከሚያልቅ አገርም ከምትወድም በቃችሁ ብሎ የማይሰሙት ከሆነ እዚህም ሞት ነው እዛም ሞት ነውና በአደባባይ ወጥቶ መቃወም ባለው አቅም እነሱን በፍጹም እንቅስቃሴ እንዳያደርጉ ልጆቻቸው እንዳይነቁ መከላከል መቻል አለባቸው። መከላከል ብቻ አይደለም፣ ፌስ ቱ ፌስ መጋፈጥ አለባቸው። መሳሪያ ባይኖራቸው ይቀማሉ። ከራሱ ላይ መሳሪያ ቀምተው ነፃነታቸውን ማወጅ ይችላል፣ ማስከበር ይችላሉ። ይሄ እኮ ባርነት ማለት እኮ ነው። አትበላም አትጠጣም፣ ልጅ አምጣ፣ ልጅ ካላመጣ 20 ሺህ ብር አምጣ፣ 20 ሺህ ብር ካላመጣ አንተ ራስና ግባ ማለት ዜግነት ነው አይደለም እኮ። ይሄ የእጅ አዙር ባርነት እየፈጸሙባቸው ነው። ኢውሮፕ በሚገፋቸው ተሽከርካሪ እየተገፉ የሚያስገድዱ ሰዎች ስለሆነ ካሁን በኋላ የነሱን አመራር እየተቀበለ የመቀጠሉ ሁኔታ ቁጭ ብሎ ሞት ነው የሚጠብቀው። ተፋልሞ ግን ለሚቀጥለው ጄኔሬሽን ለሚመጣው ትግራይ ለሚፈጥረው ትውልድ ጥሩ ነገር አቆይቶ መሄድ ስላለበት እነዚህን ሰዎች ሃይ ብሎ ተፋልሞ በቃችሁ ብሎ ሊያስቆማቸው ይገባል። አለበለዚያ ደግሞ አክሽን መውሰድ አለበት ብዬ ነው የማስበው። ምናልባት በተለያዩ ጊዜያቶች ደግሞ እንግዲህ ይሄ ቡድን ኢትዮጵያን ለማፍረስ ከሚጠቀምባቸው አንዱ የፊት ለፊት ጦርነት ከማካሄድም በስተጀርባ ደግሞ በሌላ መንገድ የተለያዩ ነገሮችን ነው የሚፈጥረው። የሃይማኖት ግጭቶችን፣ አንዳንድ የዘር ግጭቶችን በተለያዩ አካባቢዎች ላይ ይፈጥራልና ይህም የቅርብ ጊዜ ትውስታችን ነው። ነገር ግን ደግሞ መላው ኢትዮጵያውያን አንድ ማድረግ ያለባቸው ነገር እንደ ሁሌ በተሰጠን አጀንዳ መታመስ አለብን ወይ? በተቀደደው ቦይ መፍሰስ አለበት ወይ? ይሄንን ምንድን ነው የምትሉት? ይሄ እንዳይሆንስ ደግሞ ምንድን ነው መደረግ ያለበት? አሁን ትልቁ ችግር በእኛ ሀገር ቀዳዳው ሰፋ። ለህወሓት መንገዱ አስፋልት ሆነለት። ህዝቡን ለማመስ ውስጥ ያሉ የሱ መሰረት የገንዘብ ተገዢዎች የፈለጉትን እንዲያቀነቅኑ መንገዱ ሰፊ ሆነ። ለምን? በዓለም ላይ በዩክሬንና በራሽያ የተነሳው ጦርነት ያስከተለው ካጁዋሊቲ በታዳጊ አገሮች ላይ እጅግ በጣም መጠነ ሰፊ የኢኮኖሚ ድቀት ነው ያስከተለው። ኢቭን በእኛ ሀገር ደረጃ ብትወስዱ አሁን ምን ያህል ማህበረሰቡ ኢኮኖሚውን መቋቋም እንዳልቻለ ኢቭን በልቶ ለማደር እንኳን እየተጨነቀ እንደሆነ በየሚዲያው ሲጠየቁ የሚናገሩትን እየሰማን ያለ ነው። ይሄንን ደግሞ ማን ነው የሚያጦዘው? የወያኔ አቀንቃኞች ፍቅረ ወያኔ ያላቸው ውስጣችን ተሰክስገው ያሉ ይሄ መንግስት በፍጹም ሊመራ እንዳልቻለ፣ በፍጹም ህዝቡን ሊያስተዳድር እንዳልቻለ፣ ዓላማውም እቅዱም ሌላ እንደሆነ ከስር የሚቀሰቅሱ አሉ። በተጓዳኝ ፌስቡከሮች አሉ፣ ዩቲዩበሮች አሉ። እውነትነት የሌለው ተጨባጭነት የሌለው ነገር በአየር ላይ እየነዙ ማህበረሰቡ ከዚህ እንኳን ራሱን መጠበቅ የማይችልበት ደረጃ ላይ እያደረሱት ነው።
24 አወርስ ወጣቱ ሞባይል ላይ ፍጦስ ነው የምታየው። ያ ማለት ምንድነው? ከዚህ የሚገነዘበው ሮንግ ዌይ ይዞ እየሄደ ነው ያለው። ኢትዮጵያዊነት ይሄ አይደለም። ኢትዮጵያዊነት ቆም ብለህ ያለውንና እየመጣ ያለውን አደጋ ማመዛዘንና መከላከል የምትችልበትን መንገድ መፈለግ ነው። ምናልባት በኋላ ስለ ኢኮኖሚው ካነሳ አብረን እንመጣበትና መንግስት ጣልቃ መግባት የሚገባበት ቦታ ላይ ጣልቃ መግባት አለበት። አለበለዚያ የህዝብ ከጁ እያመለጠ እየወጣ ከሄደ ለወያኔ ጥሩ መንገድ ጥሩ እንዲራመድ ሊያደርገው ስለሚችል ይሄም ጥንቃቄ መደረግ አለበት። ህዝባችን ደግሞ 3-4 የመሞኘት የለበትም። በደርግ ጊዜ ደርግ ይልቀቀን ይውጣልን እንጂ የፈለገው ሰይጣን ይግዛን አሉ። ህወሓት መጣ ለ27 ዓመት አመድ አድርጎ አሸን ገብቷል። አሁን ደግሞ እሱ ቢመለስ ይሻላል የሚሉ ደግሞ አሉ። ያ ማን ነው እንግዲህ? የእሱ እንትኖች ናቸው የሚያጦዙት፣ ባለ ህንፃዎች ባለ ንብረት የሚያጦዙት። ተመልከት በምን አሁን በተፈጠረው በዚህ በዋጋ ንረት በተለያዩ መልክ እያጦዙ ነው ያሉት። ከመንግስት ህዝቡ እንዲወጣ እየጣሩ ነውና ያሉት። ይህንንም ህዝቡ ቆም ብሎ ማሰብ ያለበት። ትናንትና ህወሓትን ስናመጣው ምን ብለን ያመጣ ነው? ዛሬ ደግሞ እሱ ይመለስ ስንል ምን ፍለጋ ነው ይመለስ የምንለው? ምን እንዲያደርግልን? ቅቤ እንዲቀባል ወይስ በየእስር ቤቱ ከቶ እንዲፈጀን? ስለዚህ ህዝቡም ወጣቱም ቆም ብሎ ማሰብ አለበት። ህወሓት አሁን በአማራው ክልል ብትሄድ በቤንሻንጉል ብትሄድ ዌሬቨር ይጎ መከፋፈል ነው የያዘው፣ ማመስ ነው የያዘው። በምን? በገንዘብ። እስከ መቼ ነው ለገንዘብ ተገዥ የምንሆነው? ገንዘብ ያልፋል፣ ታሪክ አያልፍም። ይሄን ነው መፍራት ያለብን። የታሪክ ተወቃሽ እንዳንሆን ወጣቱም ማህበረሰቡም መጠንቀቅ አለብን። ካለፈው ትምህርት መውሰድ አለብን። ህወሓትን ስናስገባ ቤተ መንግስት እዚህ ጋር ነው ስንለው ምን እንዲያደርግልን ፈልገን እንደሆነ እናውቃለን። ግን ምን እንዳደረገን ደግሞ አይተናል። ለምን ነው ዳግመኛ የምንመኘው እሱን እንዲመለስ እንዲመጣ? ለምንድን ነው የምንፈልገው? ከአንዳንድ ፖለቲካ ፓርቲዎች ጭምር። ስለዚህ መንግስት አሁንም እንደ መንግስት ቆም ብሎ ማህበረሰቡ ምን ይላል የሚለው ማዳመጥና መልስ መስጠት ያስፈልጋል። አለበለዚያ በዚህ መንገድ ከቀጠለ ከጁ እየወጣ ይሄድና የህወሓት ፉከራ እውን እንዳይሆን ስጋት አለኝ። 50 አለቃ በመጀመሪያው የህግ ማስከበርና የህልውና ዘመቻ ላይ ተሳትፋችሁ እንደነበረ አውቃለሁኝና እዛ የነበራችሁ ሚና ምንድነው ይመስል ነበረ? ሁለተኛ ከዚሁ ጋር አያይዞ ደግሞ ምናልባት ዳግም ሀገራዊ ጥሪ ቢመጣ መልሳችሁ ምንድነው የሚሆነው? እስቲ አመሰግናለሁ። እንግዲህ የቀድሞ የኢትዮጵያ ሰራዊት ማህበር እኛ የተሰባሰብንበት ሰፊ የሆነ ማህበር ነው። በርካታ የሰራዊቱ አባላቶች በቁጥር ያሉበት ትልቅ ማህበር ነው። ቀደምት ማህበርም ነው እና መንግስት ጥሪ ባደረገ ሰዓት ኢትዮጵያ በተቸገረችና በተጨነቀች ወቅት ትላንት እንደለመድነውና እንደነበረው ማንነታችን የነበሩንን ቅሬታዎች ወደ ጎን ትተን ወድቀን በየመንገድ ዳር ልመና ላይ እንደነበርን በየመስጊድና በየቤተ ክርስቲያኑ ላስቲክ እየለበስን ምንተኛ እንደነበርን እየራበን እየለመን የምንበላ እንደነበርን እሱን ሁሉ ፋይል ዘግተን ከኢትዮጵያ የሚበልጥ ምንም ነገር የለም፣ ለመለመንም ሀገር ያስፈልገናል፣ ዛሬ ለማኞች ሆነናል፣ በረንዳ ዳሪ ሆነናል፣ ግን በረንዳም ለማደር እኮ ኢትዮጵያ ታስፈልገናለች የሚል አመለካከትና አቋም ስለነበረው ያ ሰራዊት በውስጡ የተጎዳውን ጉዳት ሳይኮሎጂካሊ ተጎድቷል፣ ኢኮኖሚካሊ ተጎድቷል፣ ሞራሉ ወድቋል። ለሀገር ሰውነትን አካልህን አጉድለህ መንገድ ላይ ለማኝ መሆን በጣም ከባድ ነው። እነዚህ ሁሉ ነገሮች ወደ አንድ ቋት ውስጥ ከተን ጥሪውን ተቀብለን አገር ለመርዳት ተሰልፈናል። የተሰለፍነው ከጦር ግንባር እስከ ማሰልጠኛ ድረስ ነው የተሰለፍነው። በጦር ግንባር ከ400 በላይ የቀድሞ ኢትዮጵያ ሰራዊት የድጋፍና የልማት ማህበር በተቋም ውስጥ ሰሌክት አድርገን ተሰልፈዋል። ከአዛዥነት ጀምሮ እስከ ተዋጊነት በጦርነት ውስጥም ህይወታቸውን ቤዛ ያደረጉ የቀድሞ ሰራዊቶች አሉ። ውጊያ ነውና ይሄንን ከፍለናል። ይሄን የከፈልነው ስለ ኢትዮጵያ ነው። ስለ መንግስት ስለሆነ አካል ስለሆነ ፖለቲካ ድርጅት አይደለም። የተገነባ ነው ስብዕናችን በኢትዮጵያዊነት ላይ ከመሆኑ የተነሳ የሷ ነገር ሲነሳ አገር ኖሮን ብናልፍ የምንቀበርበትም ቅድም እንዳልኩት የምንለምንበትም ይኖረናል በክብርና
ከ30 በላይ የሚሆኑ የቀድሞ ኢትዮጵያ ሰራዊት አባላት ከተቋማችን ሄደው መስዋዕትነት ከፍለዋል። በተቋም ውስጥ ከ350 በላይ የሚሆኑ አሰልጣኞች ከወታደር እስከ ኮሎኔል ማዕረግ ያላቸው ስቲል ነው ማሰልጠኛ ሆነው እያሰለጠኑና ወታደራዊ ሙያቸውን እየሰጡ ይገኛሉ። ይሄ እንግዲህ ያ ሰራዊት እንዳልኩት የተገነባበት ስብዕናው በኢትዮጵያዊነትና በኢትዮጵያ አንድነት ላይ ብቻ ነው። ሌላ የምናውቀው ምንም ታሪክ የለም። ስለዚህ የተከፈሉት ዋጋዎች ይሄንን ይመስላሉ፣ ቀደም ሲል የነበሩት ማለት ነው። ከዛ ባሻገር ደግሞ ሀገራዊ ጉዳዮች ሲኖሩ በየማስ ሚዲያው ወታደራዊ ትንተና፣ ወታደራዊ መልከታ፣ ፖለቲካሊ ጉዳዮችን እነዚህን እንደየአቅማችን ኮንትሪቢዩት አድርገናል። በጦርነቱ ወቅት ማለት ነው በበርካታ ሚዲያዎች ላይ ይሄንን አስተዋጽኦ ለኢትዮጵያ አድርገናል እና አሁን ደግሞ እንዳልኩ ኢትዮጵያ ስትነካ ለመለመን ስለምታስፈልገን ነው። ጡረታ የለንም፣ ሕክምና የለንም፣ ተጎድተናል። ይሄንን የሚመልስ አካል እስካሁን ድረስ አላገኘንም። ጥያቄ እያቀረብን ነው። ነገር ግን የዚህ ጥያቄ መልስ የሚኖረው ኢትዮጵያ ስትኖር ነው እና ሀገር ኖሮን በሀገር ተከብረን በቋንቋችን ለምነን የምንጎርስባት ሀገር ኢትዮጵያ በነፃነት ከቆመች የኛን ጥያቄ መልሳ ጡቱ ለማጥባት ችግር የለባትም። ኢትዮጵያ ግን እንደ ሀገር አለች ወይ ነው፣ እንደ ሀገር ቆማለች ወይ ነው። ጥያቄ ለመመለስ መቆም ያስፈልጋል። ጥያቄ ለመመለስ የነበረ ክብርና አንድነት መመለስ ያስፈልጋል። ስለዚህ መንግስት ያለውን ቁመና አጠናክሮ እንደ ሀገር ኢትዮጵያ የኢትዮጵያውያኖችን ድምፅ ሰምቶ ጥያቄ መልስ የሚሰጥበት ስቴፕ ላይ ስንደርስ ጥያቄዎቻችን ይመለሳሉ ብለን ተስፋ እናደርጋለን። ነገር ግን በሀገር መደራደር፣ በሀገር መከራከር ለቀድሞ ኢትዮጵያ ሰራዊት በፍጹም አይሞከርምም፣ አይደፈርምም። አሁንም የሚመጣና የሚከሰት ነገር ካለ በኢትዮጵያ አንድነትና በኢትዮጵያ ሉዓላዊነት ጉዳይ፣ በኢትዮጵያ ሕዝብ ፍቅርና ህብረት ጉዳይ ላይ ቤዛ የሚሆን ሰራዊት ነው። አቋሙም ቁመናውም ይህንን ነው የሚመስለው፣ ትላንት የነበረውን ማለት ነው። ችግር የለበትም። ዛሬም እንደምናውቀው የኢትዮጵያ መከላከያ ሰራዊት ጥሩ ቁመና እንዳለው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ጊዜ ይናገራሉ። አይሞከሬና አይደፈሬ ነው፣ ኢትዮጵያን ከዚህ በፊት በነበረው ነገር ማንገዳገድ አይቻልም የሚል ድምፅ አላቸው እና የመከላከያ ሚኒስትር ኤታማጆርም ፊልድ ማርሻል ብርሃኑ ጁላ፣ ሌሎችም የመከላከያ ከፍተኛ መኮንኖች የሰራዊታቸውን ቁመናና አቋም አስረግጠው የሚናገሩበት ወቅት ላይ ነው ያለነው እና እኛም ደግሞ እንደ ቀድሞ ኢትዮጵያ ሰራዊት እንደ ሀገር ወዳድነት እንደ ኢትዮጵያ ሙሉ ሰውነት ይሄንን ተቋም በምንችለው መልክ መስዋዕትነት ቢያስከፍል አብረን፣ ሙያችንን ለማካፈል ቢያስፈልግ አብረን፣ የመጣውን ችግር በጋራ ቀንበሩን ለመሸከም እዚህ ቁመና ላይ ያለን ሰራዊት በደስታ ለመደገፍ ተቋማችን የቀድሞ ኢትዮጵያ ሰራዊት የድጋፍና የልማት ማህበር ህልው ሆኖ ያለነው ብሎ ለመግለጽ ያስፈልጋል ማለት ነው። ምናልባት እስቲ አንድ እንዲጨምሩልኝ የምፈልገው ነገር መንግስት ደግሞ አሁን በተለያዩ አካባቢዎች ህግ የማስከበር ሰላምና ጸጥታን የማስፈን ስራን እየሰራ ነው የሚገኘውና በተለይም ደግሞ በተለያዩ ህዝባዊ ስሞች የተደራጁ አካላትን የህግ ተጠያቂ ለማድረግ በመላው ኢትዮጵያ ማለት ይቻላል እና ይህንንስ እንዴት ነው የምትመለከቱት? እስቲ አጠር ያለ ማብራሪያ ነገር ቢሰጡኝ። መንግስት እንደ መንግስት ሁሉን አቀፍ ነገር መስራት ግዴታው ነው። ነገር ግን መንግስት ማለት ህዝብ ነው። ህዝብ ማለት ከውስጡ መርጦ ያወጣው መንግስት እንዲመራው የፈቀደ ነው በካርዱ። ይሄ ከሆነ ደግሞ ትንሹንም ትልቁንም ወደ መንግስት ሳይሆን ጣት መቀሰር ያለብን እኔ በደረጃዬ ባለውበት በቀበሌ በክፍለ ከተማዬ ምን አድርጌያለሁ ለሀገሬ የሚል ጥያቄ ራሱን መጠየቅ አለበት። በአካባቢው የሚንቀሳቀሱ ወንጀለኞችን ማሳወቅ፣ መግለጽ፣ ለመንግስት አሳልፎ መስጠት አለበት። መንግስት እኮ የመንግስት ዓይንና ጆሮ ህዝብ ነው። መርጠህ እስካስቀመጥከው ድረስ የመንግስት ዓይንና ጆሮ መሆን ግዴታ ነው። ያንተ ደግሞ ያልሆነ ነገር ስታይ ቶሎ የመጠቆም፣ ወንጀል ለመፈጸም የተዘጋጀ የታቀደ ነገር ካለ ቶሎ የመጠቆም፣ እነዚህ ደግሞ በየአቅጣጫው በአንድ አካባቢ ብቻ ሳይሆን በመላ ኢትዮጵያ መደረግ መሰራት ያለበት ስለሆነ እነዚህ በየቦታው እዛም እዚህም መንግስትን ለማጨናነቅ የሚደረጉ ነገሮችን እንግዲህ መንግስት ፍቅር ሰጥቷል፣ አንድ እንሁን ብሏል።
ካልሆነ የሚያስገድዱ ነገሮች ሲመጡ አንተም እኮ ወደ ማስገደድ ውስጥ ትገባለህ። ፍቅር እያልክ እጅን አጣጥፈህ ቁጭ ብለህ ሙት የሚል ህግ የለም። ፍቅር ሰጠህ፣ ፍቅር ሲሰጥህ ነው። እንተባበር ብለህ ሲተባበሩ ነው። አንድ እንሁን ስትል አንድ እንሁን ሲሉህ ነው። አንድ እንሁን ስትል ዞር በል ካለ ይኸው ፍቅር ስትለው ሲረግጥ ካየው አንተም እንግዲህ እንደ መንግስት አገርህንና ህዝብህን ለማቆየት ለመከላከል አክሽኖችን መውሰድ ያስፈልጋል። አክሽን ማለት መግደል ብቻ አይደለም። ማስተማር አለ፣ ተው ተመለስ ገደል ነው ብሎ መንገር አለ፣ በህግ አግባብ መጠቀም አለ። ከዚህ በላይ ከሆነ ግን ህይወትም ይከፈላል። ስለዚህ መንግስት እነዚህን አማራጮች ሁሉ መውሰድ አለበት። ቅድም እንዳልኩ ህዝብ ከእጁ እንዳይወጣ ከፍተኛ ስራ ታች ያሉት ሰዎች፣ ታች ያሉት አመራሮች መስራት መቻል አለባቸው። ነጋዴውንና ደላላውን እኮ ሃይ ማለት አለባቸው። ዛሬ ማን ነው 7000 ብር አንድ ኩንታል ጤፍ ገዝቶ ልጆቹን ማኖርና ማብላት የሚችል? ዛሬ ማን ነው 7000 እና 8000 ብር ከፍሎ የቤት ኪራይ መኖር የሚችል? አንተም እኔም ሁላችንም በዚህ ውስጥ ነው ያለነው። ምንም እንወሻሻው ነገር የለም። እኔ ምሳሌ ልስጥ፣ በደርግ ጊዜ ስለነበርኩበት ዳቦ ላይ 5 ሳንቲም ጨመርክ ተብሎ መርካቶ አደባባይ ላይ የተረሸነ ሰው 5 ሳንቲም ጨመርክ ተብሎ። ይሄ እንግዲህ ምን በመሆኑ ነው? በህዝብ ላይ ካዡዋሊቲ አታመጣም። እኔ ባወጣውልህ ህግና ስርዓት ትመራለህ። ዳቦ 10 ሳንቲም ብያለሁ፣ በ10 ሳንቲም ታቀርባለህ። አሁንም እኔ መንግስት ጣልቃ መግባት አለበት ብዬ የምለው ነጋዴው ደላላው በየአቅጣጫው የሚፈጥሩት እና የሚከፍቱ ቀዳዳ የነዚህ ሰዎች እጅ ያለበት ስለሆነ ህዝቡን ለማሳመጥ ነው ወንድሜ። መንግስት ደግሞ ጣልቃ ገብቶ በተለይ በአገር ውስጥ በሚመረቱ ምርቶች ላይ አቋም መውሰድ አለበት ብዬ ነው ማምነው። የዋጋ ተመን ሊያወጣ ይገባል ብዬ ነው ማምነው። ይሄን ጊዜ እስከምንራመድ ድረስ የፈለገው ዲሞክራት መንግስትም ሆነ አልሆነ ህዝብ እየተበዘበዘ ህዝብ የሚበላው ነገር እያጣ አይደለም። ህዝብ ከእጅ እንዳይወጣ ነጋዴና ደላላ ላይ አክሽን መውሰድ ያስፈልጋል። በተለይ በፍጆታ እቃዎች ላይ የወጥ እህሎች፣ ጤፍ፣ ዘይት በሀገር ውስጥ የሚመረት ስንት ፋብሪካዎች አሉ። ምክንያታቸውን እያቀረቡ ነው ማምረት ያልቻሉበትን። እነዚህን ደጉሞና ከውጭ የሚያመጣው ዘይትም በትክክል ለህዝቡ እየደረሰልኝ ነው ወይስ ነጋዴ እጅ ገባ ብሎ ታይ ድረስ ወርዶ አይቶ ተመን ካላወጥ ዘይት ዛሬ 800 950 እኮ ነው የሚሉ ከዛሬ ጀምሮ 5 ሊትር ዘይት በ100 ብር ነው የምትሸጥ ብለህ ብትወስን ግዴታው ነው። አቅራቢውም ሸማቹም ተስማምቶ ይኖራል። ጤፍ ዛሬ 7000 ብር እንዴት በሀገራችን የሚመረት ኪሎ 2 ብር በነበረበት ወቅት ይኖር። ስለዚህ ይህንንም መንግስት ጣልቃ ገብቶ ህዝብ ከእጁ እንዳይወጣ አንድ ገደብ ሊያበጅለት ይገባል። ነጋዴና ደላላውን ማሳረፍ አለበት። ህዝብ እፎይታ ማግኘት አለበት። በልቶ ማደር አለበት። ሰርቶ መኖር መቻል አለበት ብዬ ነው ማምነው። ይሄ ደግሞ የነዚህ ሰዎች እጅ ስለሆነ ያለበት መቼም ቢሆን ይሄ እንዲያባራ አይፈልጉም። ህዝብ ሆ ብሎ እንደንም መንግስት ላይ እንዲነሳ ይፈልጋሉ። አሁን ልክ እንደኛ ሚዲያውን ያዳምጣሉ። ያንዳንዱ በሚዲያ ላይ የሚናገረው ሰው አንተም እየሰማው ነው። ይሄ ነገር ተባስቶ ሄድና ከመንግስት ቁጥጥር ውጭ ሊወጣ ስለሚችል ነጋዴና ደላላ ፕላስ ደላላና ነጋዴ ሞቲቬት የሚያደርጉ እነዚህ ኃይሎችን እንደ መንግስት ብቻ ሳይሆን ህዝብም መንግስት ነኝ ብሎ ታይ ድረስ ወርዶ ሊቆጣጠርና ሊይዝ ለመንግስት አሳልፎ ሊሰጥ ይገባል ብዬ አምናለሁ። የመጨረሻ ጥያቄን የማደርገው ምናልባት ወደ እናንተ ማህበር ነው የምመጣውና ማህበራቸው በርካታ ስራዎችን ይሰራልና ከዛ ጋርም ተያይዘው ግን ደግሞ እንደ ሰሞኑን ደግሞ የስም ማጠልሸት አይነት ስራዎች እየተሰሩ ነው የሚገኙትና በዚህ ላይ እስቲ ምናልባት ግልጽ የሆነ ነገርን ብታስቀምጡ ምንድነው የተነሳው ሀሳብ እውነታውስ ምንድነው የሚለው ነገር እስቲ። አመሰግናለሁ። በመጀመሪያ እንግዲህ ይሄ ማህበር በዝርዝር ቅድም ተነጋግረናል። ከዚህ ተቋም ወጥተው ጦር ግንባር ገብተው ህይወታቸውን ቤዛ ያደረጉ ሰራዊት ያለበት ማህበር ነው። በማሰልጠኛ ተቋም ገብተው ወታደራዊ ሙያቸውን እያካፈሉ ያሉበት ማህበር ነው። ለኢፌዴሪ መከላከያ ሰራዊት ከህግ ማስከበር በኋላ የ200 ሺህ ብር ስጦታ ይሄ ተቋም ሰጥቷል። ይሄን የሰጠው ስለተረፈው አይደለም። ቅድም እንዳልኩት ቁጭ ብለን እየለመን ስለ እግዚአብሔር ካልነው ሳንቲም ላይ ቋጥረን ነው የሰጠነው ሀገር ስለሆነች። ይሄ ማህበር ከጎዳና ላይ ተነስተው ስራ ገብተው ቤተሰብ መስርተው እንጀራ እየበሉ ያሉበት ማህበር ነው። ፈጥኖ ደራሽ የጥበቃ ኤጀንሲ የሚባል አለው። ይሄንን ደሞዝ እየከፈለ ከመቶ ያላነሱ ሰዎች
ጉሮሯቸውን የሚሸፍኑበት ተቋም ነው። በቅርብ ጊዜ ያቋቋምነው ደግሞ የማይክሮ ፋይናንስ ብዙ ሚሊዮን ብሮችን አክሲዮን እየሸጠ ያለበት ስቴፕ ነው። ይህንን ተቋም ለማጠልሸት የሚነሱት እነማን እንደሆኑ እኛ በግልጽ እናውቃለን። በጦር ግንባር የተፋለምናቸው አገዛዛችሁ ልክ አይደለም ያልናቸው እኛንም አላግባብ ሜዳ ላይ እየጣሉን ከህግ አግባብ ውጪ በዓለም ላይ ሊደረግ የማይገባ ድርጊት ያደረጉብን እጆች እንደሆኑ እናስባለን። ከዚህ ውጪ ሌላ ማሰብ ስለማይቻል ነው። ነገር ግን ይህን ሀሳብ ወይም ይህን ስም ማጠልሸት ይዘው የመጡ ሰዎች ደግሞ በሰራዊቱ ዘመን የሰራዊት አዛዥ የነበሩ ሰዎች ናቸው፣ ማዕረግተኞች ናቸው። ትናንትና እኮ በጦር ግንባር ላይ ሲፋለም ትተውት ሄደዋል። አይተዋል። ኢትዮጵያ እንደ ሀገር ቆማ እንድትቀጥል ሪስፖንስ የሰጠቻቸው ትከሻቸው ላይ ማዕረግ ያደረጉ ሰዎች ጥለውት ሄደዋል። በለውጥ ኃይሉና በእግዚአብሔር ፈቃድ እርስ በርስ ተገናኝተን ነው የተሰበሰብነው። ዛሬ ተሰብስበን ደግሞ ቁም ነገርና ፍሬ ያለው ስራ ስንሰራ እኛን ብሌም ለማድረግ የሚነሱት ከየትኛው ወገን ሆነው እንደሆነ ገሃድ ነው የሚሆነው። ሞተዋል ብለን ሚያዝያ 8 ቀን 2014 የእውቅና ፕሮግራም ነበረን። ለተሰዉትም ማሰልጠኛ ላሉት ለብሰው የደንብ ልብሳቸውን ተገኝተው የተሰዉን ቤተሰቦቻቸው ተገኝተው በውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ አማካኝነት የክብር እንግዳ ሆነው ሌሎችም የመከላከያ ከፍተኛ መኮንኖች የኛም የቀድሞ ጀነራል መኮንኖች ባሉበት ሪኮግናይዝ አድርጓል ይሄ ተቋም። ይሄ አበሳጫቸው ይመስለኛል እነዛ የገፈተሩን ሰዎች። ስለዚህ እጆቻቸው ረጅም ከመሆኑ አንጻር ትላንትና በትነውት ወደ ቤታቸው የገቡ ሰዎች ዛሬ በምን ሞራል መተው ብሌም እንደሚያደርጉት ለኛ አይገባንም። አስረግጠን ግን የምንናገረው ይሄ የስሙኒ የሽልንግ ምናምን ጉዳይ አይደለም። ኢንተረስታችን ኢትዮጵያ እንደሆነች እንዲያውቁ እንፈልጋለን። በዛ ላይ ደግሞ ከጠየቅንም ተጠያቂ ካደረግንም ትላንት በትናችሁት የት ነበራችሁ ብለን ነገ ልንጠይቅ እንገደዳለን። ይሄ ራይታችን ስለሆነ ነው። ስለዚህ እንዲህ አይነት ስም ማጠልሸት ይህንን ትልቅ ተቋም ሰዎች ሊያጠፉ ይችላሉ። እዛ ውስጥ በአሰራር ችግር ሊፈጠር ይችላል። ህግ አለ፣ መነጋገር አለ። ፐብሊክ አድርገህ ሚሊዮኖች በሚሰሙት ሚዲያ ስፔሻሊ የወጡበት ሚዲያ ራሱ በጣም የምናከብረው ሚዲያ ነው። እዛ ላይ ይህንን ማህበር ማብጠልጠል በተደራጀ መልኩ ሚዲያውን የሚመራው ሰው፣ ሚዲያው ላይ የቀረቡ ሰዎች ከተቋሙ በስነ ምግባር ችግር የዛሬ 2 ዓመት የተሰናበቱ ሰዎች ናቸው። መካሰስ ያልፈለግነው እኛን አይመጥንም። ለኛ ከጉንፋን በታች ነው። አሁን ያቀረቡትም ስም ማጥፋት በጣም ከጉንፋን በጣም ጥቂት ነገር በጣም ውዳቂ የሆነ ነገር ነው የቀረበው። ከዚህ በላይ ትልቅ ኢንሹ አለን እኛ ኢትዮጵያ የምትባል ኢንሹ። ለዚህ ጡረታና ሕክምና አንፈልግም ብለው በራሳቸው ላይ የሸፈቱ ሽፍታ ቡድኖች ናቸው የሚል ዛሬ የኢትዮጵያን መንግስት እኮ በርካታ ስትረሶች አሉበት። ለምን ወጣችሁ የተቃውሞ ሰልፍ አታደርጉም ብለው ፑሽ አረጉናል። እኛ ማህበር ያቋቋም ነው ድንጋይ ለማስወርወር አመጽ ይዘን አደባባይ ለመውጣት አይደለም፣ ሀገር ለመጥቀም ነው። አሳይተናል። በቅርቡ ጊዜ ኢትዮጵያን ለመታደግ ነው። አሳይተናል። ሌላው በጣም የወደቁ ወንድሞቻችንን እየለመንን እንደጉማለን። በዓላት በመጡ ቁጥር አርቲስት ታማኝ በየነም በዚህ ድጋፍ ላይ ተሳትፏል። መምህር ግርማ ወንድሙም ተሳትፈዋል። ለመስጠት ሲፈልጉ ሰዎች የሚሰጡትን ይዘው መጥተው እዛችሁ በአደባባይ በሚዲያ ፊት ሰጥተው ነው የሚሄዱት። እኛ ኤጀንሲ ሆነን ተቀብለን አድራሽ አይደለንም። የምናሰባስበው ህዝባችንን ብቻ ነው። ይህንን ህዝብ ይህን የወደቀ ህዝብ ለአንድ ቀን ማጉረስ ፍሬ ማለት ይሄ ነው። ደግሞም አንድም ስራ የላቸውም ብለም የሚያደርጉ ሰዎች ያደረጉትን ነገር ይሄን አድርገናል ብለው ቢናገሩ ደስ ይለን ነበረ። ምንም የሌላቸው ከመቃወም በስተቀር ከመስረቅ በስተቀር ግብር የሌላቸው ናቸው። በተግባር በደንብ ተፈትነው ከማህበሩ የተገለሉና ማህበሩ በህግ አሰራር ያስወገዳቸው ሰዎች ከ2 ዓመት በፊት ተወግደው ዛሬ መጥተው ብሌም ሲያደርጉት ምንድነው ስትል ትላንትና ሪኮግናይዝ ያደረግንበት ፕሮግራም ራስ ምታት የሆነበት አካል አለ። ከዛ ራስ ምታት ከሆነበት አካል ጋር እጅ አለ ማለት ነውና ይሄ እጅ እንደተዘረጋ ይሰማናል። ኤኒዌይስ ግን ተጠያቂም ከሆኑ በትነውን ስለሄዱ ተጠያቂ መሆን የሚገባቸው እነሱ ናቸው ብዬ ነው የማስበው። እሺ እንግዶቼ እዚህ ድረስ መጣችሁ እንግዲህ ለተመልካቾቻችን